በቁልቢ ገብርኤል በዓሉን አስመልክቶ በሐዋሳ የተሰማው ነገር ሁላችን ማስደንግጧል። በቲክቶከር ታኩር አማካኝነት እርዳታ አሰባስባለሁ ያለው አግማስ ኢትዮጵያ እንግዲህ አስደንጋጭ ነገር ከጀርባው እንዳለ ይሰማን እንገኛለን። ባለሀብት ወርቁ አይተነው የለገሰውን 15 ሚሊዮን ብርም አልቀበልም በማለቱ በጣም ብዙ ሰውን አስቆጥቷል። የሰላሌ ህዝብ ጠንቋይ ነው ብሎ የተናገረው ፓስተርም ያላሰበው ችግር እንደገጠመው ይሰማን እንገኛለን። ልጅቱም በፖሊስ ቁጥጥር ስር ውላለች። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ከመለሱ ሰዎች መካከል እጣ የወጣለት አካውንት ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆን ከታች በምትመለከተው በቴሌግራም እና በቲክቶክ ሊንካችን በመግባት ኮንታክት በማድረግ ሽልማት መውሰድ ትችላለህ። ዛሬም በቪዲዮአችን ሽልማት ያለው ጥያቄ ይኖረናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ወደ ዋናው ርዕሰ ጉዳያችን ከመግባታችን በፊት ቪዲዮአችን በዚህ እንጀምረው። እግዚአብሔር ትቶኛል የምንለው አሁን ስንት ዓመት ታግሰን ነው? እስቲ እግዚአብሔር ያሳያችሁ። ስንት ዓመት ነው? አሁን እንደው እግዚአብሔር ልጄ ትዕግስት ይሄ ነው ልጄ ትዕግስትሽ ይሄ ነው ቢለን አናፍርም? በጣም እኮ የሚያሳፍር እግዚአብሔር 100 ዓመት የጠበቀ ኖህ ፍጹም የትዕግስት አባት ነው። እግዚአብሔር በ100 ዓመት ለዚያውም ለሱ ግን ሲነግረው ስንት ዓመት ነው ያለው? 120 ነው ያለው። እሺ ነው ያለው። የዛሬ 120 ዓመት ስለምመጣ መርከብ ስራ። ቃሉን ደግሞ ዝም ብላችሁ ስታዩት ግርም ምንም ያደርገው መርከቡን ከመቼ ጀምረ ስራ አይልም። 3 ወር ሲቀረው ጀምር አይልም። ዛሬ ጀምር አይልም። ነገ ጀምር አይልም። እንጨቱን ነገ ሊያመጡልሃል አይልም። ዝም ብሎ የዛሬ 120 ዓመት እመጣለሁ ጀልባ ስራ ብቻ። እንደዚህ ሲለው በፍጹም እምነት እግዚአብሔርን ታግሶ ጠበቀው። በ100 ዓመት መጥቶ እግዚአብሔር 20ውን ቀንሶ ኖህን ከነቤተሰቦቹ አንሳፎ አወጣው። ይህ ሰው ልጆችን ወልዶ የሱ 3 ልጆች ናቸው። እንግዲህ ዓለም ሁሉ ዛሬ እየተበላላህ ነው እንጂ ምናምን እትስ ብትሉት ዞሮ የማን ልጅ ነው? የኖህ ልጅ ነው። እድኩ ሰው እኮ ግርም ምን የሚያደርገው እኔ ጀግናው ምንትስ ጀግናው ቢል ዞሮ የኖህ ልጅ ነው። ሌላ ነገር የለውም። ኖህ ሴምን፣ ያፌትን፣ ካምን ወልዷል። እነዚህ ኤዥያውያን የሴም ልጆች ናቸው። አውሮፓውያን ደግሞ የያፌት ልጆች ናቸው። አፍሪካውያን ደግሞ የካም ልጆች ናቸው። ስለዚህ በሌላ ጊዜ የተቀላቀለው ሊሆን ይችላል። ሁሉም የአንድ ሰው ልጅ ነው። ይሄ ሰው ዓለምን የሞላ ዘር በረከት እግዚአብሔር የባረከው 100 ዓመት እግዚአብሔርን ስለጠበቀው ነው። 100 ዓመት በመጠበቁ እግዚአብሔርን ታግሶ በመቆየቱ አንደኛ ዘሩ በዓለም የተባረከ ሆኖ ሞላለት፣ ሁለተኛ ከመከራ ተረፈ። እኛንም ደግሞ በረከት እንድናገኝ ከመከራ እንድንድን የኖህን ትዕግስት ያድለን። እምንጾመው ጾመ ነቢያትን የምንጾመው ይሄን ትዕግስታቸውን እንድናገኝ ነው። አሜን። ለሁላችንም እግዚአብሔር መታገሱን ያድለን። ለመምህራችን እግዚአብሔር ያገልግለው ዘመናቸውን ያርዝምልን። ስለ ኖህ መርከብ ከተነሳ አይቀር ይህንን ሰሞን እጅግ በጣም የሚያስቅ ነገር እያየው ነበር። ይህን ቪዲዮ አንድ አይተነው እንመለስ። ዛሬ በፈረንጆቹ ዲሴምበር 25 የዓለም ፍጻሜ ነው ብሎ ቀኑ ሲደርስ ትንቢቱ ተራዝሟል ያለው ጋናዊ በዚህ ሰዓት ዓለምን ጉድ እያስባለም ይገኛል። ራሱን ነብይ ብሎ የሚጠራው ጋናዊው ኤቦን ውሃ ምድር በፈረንጆቹም ዲሴምበር 25 ማለትም ከዛሬ ጀምሮ በከባድ ጎርፍ እንደምትጥለቀለቅና ፈጣሪ ሰዎችን ከሚያጠፋውና 3 ዓመት ከሚቆየው ጎርፍ እንዲድኑ መርከብ እንዲሰራ እንዳዘዘው ተናግሮ ነበረም። ይህንንም ተከትሎ እንግዲህ በርካታ ተከታዮቹ ንብረታቸውን በመሸጥ ለእሱ ገንዘብ በመስጠት የመርከብ አገልግሎቱን ለማግኘት ወደ እሱም ሄደው ነበረም። የ30 ዓመቱ ኤቦ የኖህ ዘመን ታሪክ ይደገማል በማለት በሰበሰበው ብር 10 መርከቦችን የሰራ ሲሆን ከገና ዕለት ጀምሮ ለተከታታይ 3 ዓመታት ዝናብ ያለማቋረጥ እንደሚዘንብም ተናግሮ ነበረም። እናም ይህ የጠበቀው የትንቢቱ ቀን ዛሬ ደረሰም። ነገር ግን ምንም ነገር አልተፈጠረም። እናም ተከታዮቹ ምንም አልተፈጠረም ምንድነው ነገሩ ብለው ኤቦን ሲጠይቁት የመርከብ ፕሮጀክቱን እንዳስፋፋ ፈጣሪ ተጨማሪ ጊዜ ሰጥቶኝ ነው በማለት ትንቢቱ መራዘሙን ገልጿል። ትንቢቱም ለመቼ እንደተራዘመ ያልገለጸው ኤቦ ተከታዮቹ በሰጡት ገንዘብ $100,000 ሜርሴዲስ መኪና ገዝቷልም ተብሏል። ዘንድሮ እንግዲህ የማንሰማው ነገር የለም። ይህ ሰው እንግዲህ እንደ ኖህ መርከብን ሰርቶ ሰውን ከጥፋት ውሃ ለማዳን ብር ሲሰበስብ የነበር ሰው ነው። እዛ በኋላ የጥፋት ውሃው ይመጣል ያለበት ቀን ደርሶ ሰው ሻንጣውን ይዞ ወደ መርከቡ ሊገባ ሲል አይ እግዚአብሔር አራዝሞታል፣ ብዙ መርከብ መሰራት አለበት ብሎኛል ብሎ እንግዲህ እንደገና እነዚህ ሻንጣ ይዘው የመጡ ሰዎችን ወደ ቤታቸው እንደመለሳቸው እያየን እንገኛለን። አሁን ላይ
እንግዲህ በጣም አዋጭ የሆነው የቢዝነስ አይዲያ ይህ ነብይነት የሚባለው ነገር ነው። ሰው ካለማውቁ የተነሳ እንዲህ አይነት ሰዎች እንዲህ ይሆናል ሲሉ አዎ አሜን ብሎ ያለውን ንብረት ይሰጣል። እነርሱ ደግሞ በጎን መርከባቸውን ለነርሱ ማጭበርበሪያ ይሰራሉ። በጎን ደግሞ $100,000 ማርቸዲሳቸውን ይነዳሉ ማለት ነውና እግዚአብሔር ለኖህ ከገባለት ዋና ቃል ኪዳን መካከል ከዚህ በኋላ ምድርን በንፍር ውሃ አላጠፋም ብሎ ቃል ኪዳን ገብቶለታልና አሁን ላይ የህዝቡ ሁኔታ እጅግ በጣም የሚያስገርም ነገር ነው። እኔ በሰውየው አልፈርድም፣ ቢዝነሱ ነው። እንዲህ ግን በውርድንብስ የሚጓዘው ሰው ግን እጅግ በጣም ያሳዝናል። እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ለቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ሁላችንም እንደ ኢትዮጵያ ያስቆጣ ነገር እያየን እንገኛለን። ይህም የሆነው እንግዲህ አፋቸው ያልተገራላቸው ነብይ ነን የሚሉ ሰዎች ሀገርን እየጠቀሱ መራገሙ መሳደቡን አልተውትም። ዛሬም ነብይ ሄኖክ የሚባል ሰው የሰላሌን ህዝብ በዚህ መልኩ ተናግሮ ነበር። በተናገረውም ነገር የደረሰበት ነገር አለ። ሲልን ቪዲዮ አይተን መጀመሪያ እንመለስ። ከሰላሌ ከዚህ በፊት መስክሬ ነበር። አረ ስለ አረቄ አገሩ የጠንቋይ አገር ነው፣ የመተተኛ እና ከጎን ያው 300 እንጀራ ምናምን ሸጣ ነው። ቁጭ ብዬ እነሱን ሂሳብ ነው የምሰራው። ነይ ይሄንን ኪዳንና ኃይል ይሄንን ቅባት ይዘሽው ግቢ። ቪዲዮውን እዚህ ላይ እናቆመው። በዚህ መልኩ በአፋቸው የሚጸዳዱ ነብይ ነኝ እያሉ ራሳቸውን የሚጠሩ ሰዎች አሁንም ቢሆን የኢትዮጵያ ከተሞችን የጠቀሱ ይህ የመተተኛ የጠንቋይ ሀገር ነው እያሉ የሰማናቸው እንገኛለን። ከዚህ በፊት 2 ሳምንት አልሆነውም አንድ ፓስተር ሚዲያ ላይ መጥቶ በጣም ብዙ ፈረንጆች ወደ ሰሜን አካባቢ የሚሄዱበት ምክንያት አጋንን ተዋርሰው ለመምጣት ነው ብሎ ቃል በቃል ሲናገር ነበር። እንግዲህ ወደ ሰሜን አካባቢ ሰው ለጉብኝት የሚመጣው በጣም ብዙ ቅዱሳን ቦታዎች ስለሆኑ ሰሜን አካባቢ ሰው መጥቶ ቢጎበኝ ላሊበላን ነው የሚጎበኘው፣ አክሱም ጽዮንን ነው የሚጎበኘው፣ የጣና ገዳማትን ነው የሚጎበኘው፣ በጣም ብዙ ቅዱሳን ቦታዎችን ነው የሚጎበኘው። ሰሜንም ደግሞ እጅግ በጣም የሚገርም መልክዓ ምድር ስላለው ያንን አይቶ መንፈሱን አድሶ ለመምጣት ነው እንጂ አጋንን ተዋርሶ ለመምጣት አይደለም ሰው ወደ ሰሜን የሚሄደው። አንድ ፓስተር ወጥቶ እንደዛለ ግን ማንም የነካው ሰው የለም። አሁን ላይ ደግሞ ይህ ነብይ ነኝ ያለው ሰው ሄኖክ የሚባለው ግለሰብ እንግዲህ በዚህ መልኩ ሰላሌ የጠንቋይ ሀገር ነው የመተተኛ ሀገር ነው እያለ ቃል በቃል ሲናገር ነው የሰማን የምንገኘው። በጣም የሚገርመው ነገር ግን በጣም ጠንካራ ኦርቶዶክሳውያን ያሉበት በጣም ለሀገር ባለውለታ ሀገርን በጀግንነቷ ያኖሩ ሰዎች የፈሩበት ማህበረሰብ የሰላሌ ማህበረሰብ ነው። እንደው ቢረሳ ብፁዕ አባታችን አቡነ ጴጥሮስ ለኢትዮጵያና ለኦርቶዶክስ ሲሉ በኢጣሊያ ወታደሮች ተገለው የሞቱ አባታችን የፈሩት ወይም ደግሞ የመጡበት ከሰላሌ ማህበረሰብ ነው። እንግዲህ ይህንን ማህበረሰብ ነው እንግዲህ አሁን ላይ ማንም እየተነሳ የጠንቋይ ነው እንደዚህ መተተኛ ነው እያሉ እየተናገሩት የሚገኘውና ይህም ንግግር በጣም ብዙ ሰውን አስቆጥቷል። አሁን ላይ እነዚህ ነብይ ነን ፓስተር ነን የሚሉ ሰዎች በቃ ታወቁበት ነገር መካከል አንድ ሰው መጥቶ ከዚህ ሀገር ነው የመጣሁት ሲባል አይ ከጠንቋዩ ሀገር ከመተተኛው ሀገር እያሉ በቃ ያንን ሀገር እንደዚሁ በቃ ትልቅ አጋንንት የሚመለክበት የሚያስመስሉ እነርሱ ደግሞ በዛ ንግግራቸው ቢዝነሳቸውን የሚሰሩ እንደሆኑ ልናውቀው ይገባል። ይህ ሰው እንግዲህ በንግግሩ በጣም ብዙ ሰዎች ስለተቆጡበት ይህንን ቪዲዮ ከነርሱ ሚዲያ ላይ አውርደውታል። በዚህም ንግግሩ እርሱ የሚያገለግልበት የራሱ ቸርችም ይቅርታ ጠይቆ እያየነው እንገኛለን። ሰው ይቅርታ ከመጠየቁ በፊት የሚናገረውን ነገር አስተውሎ መሆን አለበት እንጂ አይ እንደዚህ ሆኖ ያነጋገር ስህተት የሚባል ነገር የለም። ሰውየው ይህንን ነገር የሚናገረው ለቢዝነሱ ነው። ሰውየውንም ከዚሁ ያደረሱት እንዲህ አይነት ሰዎች ናቸው። በቃ እንዲህ አይነት ሰዎች ይመጣሉ፣ እንዲህ አይነት ምስክርን ይሰጣሉ። ሰውየው በፈለገ በዚህ በቆሸሸ አፉ የቆሸሸ ነገር ይናገራል። አይ እንደዚህ ነው ብለው በዛም ያሉ ሰዎች ያጨበጭቡለታል። እኛም ቢሆን ምንም የምንለው ነገር የለንም፣ ዝም ብለን የምናልፈው ይሆናል ማለት ነውና ይህም ሰው በንግግሩ ክስ ስለወጣበት ወደ አሜሪካ ሄዶ እያየነው እንገኛለን። ይህን ነገር ከተናገረው ግን 3 ቀን አይሆነውም፣ በ3 ቀን ነው አሜሪካ ሄደው። እስኪ ይህን ቪዲዮ አይተን እንመለስ። ሰላም እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ህዝብ
እንግዲህ አሜሪካ ሄዶ ነው ይህ ሰው ይቅርታ እየጠየቀ የሚገኘው። ይህን ንግግሩን ከተናገረ 3 ቀን አይሆነውም። ግን ደግሞ ይህ ጫጫታ ከተነሳ በኋላ በመፍራት ወደ አሜሪካ በመሄድ ይቅርታ እየጠየቀ ነው የሚገኘው። እንደዚህ ምስክርነት እንሰጣለን ያሉት ሰዎች ደግሞ ምንም አይነት ቪዛ የላቸውም፣ ደሃ ናቸው። እንኳን ወደ አሜሪካ ከአንድ ሀገር ወደ አንድ ሀገር የሚንቀሳቀሱበት ብር ስለሌላቸው የትም መሄድ አልቻሉም። ሰውየው ግን አሁን ላይ በህግ እንደተፈለገ ስላወቀው አሜሪካ ሄዶ አየሰላሌ ማህበረሰብን ለመናገር ፈልጌ አይደለም እንደዚህ ነው እያለ ነው የሆነ ያስተባበለ የሚገኘውና ሰው ከመናገሩ በፊት ያነ ነገር ልክ ነው አይደለም ከመናስተምረው ከወንጌል አንፃር ልክ የሆነ ትምህርት እያስተማርኩ ነው ብሎ ማገናዘብ ነበረበት እንጂ ከተናገሩት በኋላ እንዲህ መሆኑ ልክ አይደለም። እንዲህ አይነት ሰዎች ሰውን ጠንቋይ ይላሉ፣ ሀገሩን ጠንቋይ ይላሉ እንጂ በአዳራሻቸው የሚያደርጉት ነገር ዘመናዊ ጥንቁልና ነው። ምንም ከጠንቋይ የተለየ ነገር የለውም። እነርሱ በአዳራሻቸው ቡና አያስፈሉ፣ መጋረጃ አያስጋርዱ እንጂ ያደረጉት ነገር ከጥንቆላ የተናነሰ ነገር አይደለም። እንዲሆንልሃል እንዲደረግልሃል ጠበኛ እንደዛ ነው አባተ ስም እንደዛ ነው ጠንቋይም ከዚህ በላይ የሚለው ነገር የለውም። እነዚህ ሰዎችም የሚያደርጉት የጥንቆላ ስራ ነው። ሰውየው እንግዲህ አሜሪካ ሄዶ በህግ ቁጥጥር ስር አልዋለም። መሰክራለሁ ያለችው ሰው ደግሞ ዛሬ ምን እንደሆነች እስቲ አንድ ቪዲዮ ላሳያችሁ። የፊቼ ከተማ ፖሊስና የፊቼ ከተማ አቃቢ ህግ ባዩሽ የተባለችውን ግለሰብ በቁጥጥር ስር አውሎ እያጣራ እንደሚገኝ አስታውቋል። ፓስተር ሄኖክንም በቁጥጥር ስር ለማዋል ስራዎች እየተሰሩ እንደሚገኝ የከተማው ፖሊስ አስታውቋል። እንግዲህ እነ ባዩሽ በዚህ መልኩ እስር ቤት ይገባሉ። ያው ደግሞ ብር ያላቸው እነ ሄኖክ ደግሞ ሊታሰሩ ሲሉ ወደ አሜሪካ ሄዳሉ። ይሄ ነው ድራማው እየተደረገ ያለው፣ ሌላ ነገር የለውም። አሁን ላይ እንዲህ አይነት ሰዎች ወጣው መድረክ ላይ ይመሰክራሉ። እነርሱ መሰከርነ በሚሉት ነገር ደግሞ እነዚህ ፓስተር ነን ነብይ ነን የሚሉ ሰዎች ኪሳቸውን ያካብቱበታል። እንዲህ አይነት ችግር ሲፈጠሩ ደግሞ የሚታነቁት እነ ባዩሽ ነው ማለት ነውና ይህንን ሰሞን በዚህ ጉዳይ የተፈጠረው ነገር ይህ ነው። አሁን ላይ እንዲህ አይነት ሰዎች የሀገራችን ከተሞች እየጠሩ የአጋንንት መናኸሪያ የጠንቋይ መናኸሪያ እያሉ በጣም እነርሱ ታዋቂነታቸውን ያሰፉበት ይገኛሉ። በዚህ ጉዳይ እንግዲህ የሆነው ነገር ይህንን ይመስላል። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርገው እንቀጥላለን ቪዲዮአችን። በህልሙ ዋሉ አገረ ገዩን አስሮ ሲገርፍ ያያል። በኋላ ጠዋት ይነሳና ለሚስቱ አንቺዬ ይሄን አገረ ገይ አሰሬ ፊቲን ስገርፍ አደርኩኝ፣ ደግሞ እጁን ያሽልኝ አንቺ ነሽ አለ። ቡና ፈላች ሚስት ለአራት ኃይለኛ ቲክቶክ ለሆኑ ጎረቤቶቿ ነገረች። አንተ ከተኩት እነሱም እያሉ የአገሪቱ ደህንነት የጆሮ ጠቢ ነጭ ለባሽ ጋር ጉዳዩ ደረሰ። መጡ ማታ አተ የኛን አገረ ገይ ነው በህልም ስትገርፍ ያደርከው ብለው ወስደው ቀጥቀጥ አርገው ገረፉት። መለሱት በማለዳ እየተሰቃየ ወይ አንደበቴ ሲል እነዚህ ሰዎች ማታ መጡ። አረ ከዚህ በኋላ ሁለተኛ እንዲህ አይነት ህልም አላይም ይቅር በሉኝ ማለት ጀመረ። ሰው አይ ህልምህን ልንጠይቅ አይደለም። ለመሆኑ አገረ ገያችንን ስትገርፍ እጁን ጥፍር አድርጎ የያዘው ማን ነው? ማናት? ሚስቱም ልትቀምስ ነው ማለት ነው። አንደበት ክፉ ነው። እግዚአብሔር ይማረን ሁላችን። አንደበት ክፉ ነው። እንግዲህ ይሄም ለነባዩሽ ይሁንልኝ ነው የምለው። አባታችን ቃለ ሕይወትን ያሰማልን። እንቀጥላለን ቪዲዮአችን። ወጣቱ ነጠላ ለመልበስ ይፈራል። መጥቶ ቤተክርስቲያን ለመሳለም ይፈራል። የጓደኞቹን ተረብ ይፈራል። ቄሱ መባልን ይፈራል። ዛሬ ደግሞ ቤተክርስቲያን ልክ ምን አትመረኩስም እንዴ መባልን ይፈራል። እህቶቻችን ይፈራሉ። ረጅም ቀሚስ መልበስ ማሆይ መባልን ይፈራሉ። የጓደኞቻቸውን አሽሙር የጓደኞቻቸውን ሽሙጥ ይፈራሉ። አትፍራ፣ አንተ የክርስቶስ ነህ። አትሸማቀቅ፣ በጌታ በአምላክ አትሸማቀቅ። ሱራቁቱን ተሰቅሎልሃል። አንተ በክብርና ነው የተባልከው። ክርስቶስ ግን ተዋርዶ ነው መስቀል ላይ አንተን ያዳነ። እኔና እናንተ ነጭ መልበስ ያሳፍረናል። እኔና እናንተ የቤተክርስቲያን የሆነ ልብስ መልበስ ያሳፍረናል። እኔና እናንተ አሁን እቺን የለበስናትን የሆነች ቦታ ወጣ ስንል ውልቅ አድርገን መኪና ውስጥ እናስቀምጣታለን። ሸብልለን በፌስታል እንይዛታለን። ለምን? ቤተክርስቲያን ሂዶ ነው እንዳንባል፣ መሀል የታደረ እንዳንባል፣ አስቀድሶ እኮ እሱ እኮ ቆራቢ ነው እንዳንባል፣ ገዳም ሄደ እንዳንባል፣ በትምህርት ቤት ጓደኞቻችን ፊት እናብራለን። የጾም ምግብ መያዝ ያፍራል። ሽሮ ማሳየት ያፍራል። እንደ ክርስቶስ ራቁቱን ነው የተሰቀለው፣ አላፈረም። ወንድነቱ እየታየ ነው የተሰቀለው፣ አላፈረም። አንዳንድ ነገሮችን እንዴት እንደምንረዳ ማወቅ አለብን። ምእመናን አትፍራ፣ አንተ ታናሽ መንጋ አትፍራ። ሰማያዊ አብትህ መንግስቱን ሊሰጥህ ፈቃዱ ነውና አትፍራ። የመጀመሪያው አለመፍራት ነው። መምህራችን ቃለ ሕይወትን ያሰማልን። እውነት ነው። እንግዲህ አብዛኛዎቻችን ኦርቶዶክሳውያን ወጣቶች በሚባል ደረጃ ነጠላ ለብሶ ቤተክርስቲያን መሄድ የሚያሳፍረን፣ ጸሎት ማድረግ የሚያሳፍረን፣ ማስቀደስ የሚያሳፍረን፣ ምግብ ቀርቦ ከሰው ፊት ጸልዮ መብላት፣ ያንን ምግብ ከጨረስን በኋላ ደግሞ ስብሐት ብሎ እግዚአብሔርን አመስግኖ ያንን ምግብ እንዲነሳ ማድረግ የሚያሳፍረን በጣም ብዙ ኦርቶዶክሳውያን ወጣቶች አለና ልቦናችን ይመለስ። የምናፍርበት ነገር ምንም የለም። እንኳን እኛ ይህንን ተግባር በመፈጸማችን የምናፍር
ክርስቶስ እንኳን በእኛ አላፈረምና ሁላችንም ልቦናችን እግዚአብሔር ይመልስልን፣ መምህራችን ቃለ ሕይወት ያሰማልን። በቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረው ርዕሰ ጉዳይ መካከል ወደ ትግራይ አካባቢም ወደ አማራ ክልል አካባቢም ረሃብ ተነስቶ እንግዲህ በጣም ብዙ ወገኖቻችን እንደተጎዱ እያየን እንገኛለን። አብሶ ደግሞ በትግራይ አካባቢ በጣም ብዙ እናቶችን አባቶችን እያየን ነበር በሶሻል ሚዲያው። ይህንን ማስመልክቶ በሶሻል ሚዲያ የምናውቃቸው ወንድሞች ወደ ትግራይ አካባቢ ሄደው እርዳታም ሲያደርጉ አይተናል። በዚሁ በአማራ ክልል ደግሞ ወደ ደብረ ብርሃን አካባቢ ከጦርነት ተፈናቅለው በስደተኛ ካምፕ ላይ የሚገኙ ወገኖቻችንም ረሃብ እንደገጠማቸው አይተናል። ይህንን ማስመልክቶ አግማስ ኢትዮጵያ የተባለ ተቋምም እነዛ ወገኖቻችን ለመርዳት እንቅስቃሴ ያደረገ ሲታይ ነበር። በዚህ በአግማስ ድርጅት ውስጥ ነው በዚህ በደብረ ብርሃን የሚገኙ ወገኖቻችን እርዳታ ያስፈልጋቸዋል እያሉ ሲናገሩ ከነበሩ ሰዎች መካከል በቲክቶክ የምናውቃቸው እነ ታኩርን ጨምሮ በጣም ብዙ ቲክቶከሮች ነበሩ። ግን ደግሞ ይህ የእርዳታ ድርጅት አንድ ነገር ገጥሞት እያየነው እንገኛለን። እስኪ እነ ታኩርን እንስማቸውና የገጠመው ነገር ምንድን ነው የሚለውን ነገር አብረን የምናይ ይሆናል። ሰላም እንዴት ናችሁ? ያው ዛሬ ያየነው ነገር በጣም ልብ የሚሰበርና የሚያሳዝን ነገር ነው። እዚህ ጋር የምታዩቸው እንዳለ ህጻናቶች የደና ቤተሰብ ደና ኑሮ ላይ ደና ላይፍ ላይ ነበሩና አሁን በቅርብ ጊዜ ባጋጠማቸው መሰናክል አንዳንድ ችግሮች እንደምታዩት እዚህ ውስጥ ነው ያሉት። የሰው መኖሪያ ሁሉ አይመስልምና ይሄ ሁሉ ኢትዮጵያውያን ባለበት እነዚህ መቸገራቸው በጣም ልብ ይሰብራል። የእውነት እንዳለ በየቤታችን ወንድም እህት አለ እንደነዚህ ህፃን የአይን ማረፊያና እነዚህን ትንሽ ካለ ላይ ትንሽ ብናግዛቸው መተን ደግሞ ብናያቸው ባንችል ደግሞ ይሄን ነገር ለብዙ ሰው እንዲደርስ ብታረጉልን የእውነት በጣም ደስ ይለናል። ሙሉን ደግሞ ከጀርባ ወንድማችን ያሳያችኋል። ሙሉን አይታችሁ የቻላችሁ እርዱን፣ ያልቻላችሁ ደግሞ መታችሁ በአስቤዛም ሊሆን ይችላል በተለያየ ነገር የማትለብሱት ልብስ ጨምሮ ካለ መታችሁ እዚህ መስጠት ትችላላችሁ። ካልሆነ ለኛም ብትሰጡን ደግሞ እኛ እንልከዋለን። እስኪ ሌላውን ደግሞ እንደው በአጠቃላይ ስትነሳ ታኩሬ ከዛ ተንስተህ እንዲህ አይነት ጉዞ አለ ተብሎ እዚህ መተህ ስታየው ምንድነው አይምሮ ውስጥ የነበረው ነገር? ብዙ ሰዎች እንግዲህ እንዳያችሁ ቲክቶከር ታኩር በዚህ መልኩ ወደ ደብረ ብርሃን እጃችን እንድንዘረጋ በደብረ ብርሃን በጦርነት ምክንያት የተፈናቀሉ ወገኖቻችን አሁን ላይ ረሃብ እንደሆኑ መልእክት እያስተላለፈ ይገኛል። ይህንን መልእክቱን ደግሞ የሚያስተላልፈው አግማስ ኢትዮጵያ በተባለው የበጎ አድራጎት ድርጅት ስር ሆኖ ነው። ይህንን ማስመልክቶ እንግዲህ የታኩርን ንግግር በመስማት በጣም ብዙ ኢትዮጵያውያን እርዳታቸውን አድርገዋል። አብሶ ደግሞ በባለ ሀብትነቱ የሚታወቀው ወርቁ አይተነው ወገኖቻችን እንደዚሁ ነው ተጎድተው 15 ሚሊዮን ብር ሰጣለሁ ብሎ ቃል ገብቶ ነበር። በሚቀጥለው ቀን ይህንን ብር ሊያስገባ ሲሄድ ግን አግማስ ኢትዮጵያ የተባለው ተቋም አንተን ብር አንፈልግም፣ ፖለቲካ ጋር ከሃይማኖት ጋር ዘር ከቀለም ጋር ይህ ድርጅታችን አይነካካም እና ያንተ 15 ሚሊዮን ብር ድርጅታችን አይቀበልም ብሎ እንደመለሰው እየሰማን እንገኛለን። ይህንን ማድረጋቸው ግን ወርቁ አይተነው የሰጠው ብር ፖለቲካ ለመስራት ነው ብለው ማህበሩ ሌላ ፖለቲካ እንደሰራ ነው የሚያሳየው። አሁን ላይ ባለሀብቱ በአንዳንድ ጉዳዮች ምክንያት በአንዳንድ ችግሮች ምክንያት ከሀገር ውጭ እንዳለ ይታወቃል። ያው ደግሞ እነርሱ ባለሀብቱ አሁን ካለው መንግስት ጋር ስላልተስማማ ለኛ ወይም ደግሞ ለወገኖቹ መርዳት አይችልም ማለቱ ተገቢ ነው ብዬ አላስብም። ለምን የኦርቶዶክሳዊ አማኝ ነኝ፣ ኦርቶዶክሳዊ ስለሆንኩ እንዲያው ማህበሩ ከዘር ከሃይማኖት የጸዳ ነው ስላሉ ኦርቶዶክስ ስለሆንኩ ያንን ማህበር መርዳት አልችልም ማለት ነው። ወይም ደግሞ የተፈናቀሉት በረሃብ ያሉ ወገኖቻችን ለመርዳት እነርሱ ፈቃደኛ አይደሉም ማለት ነውና ፕሮሞሽን እየሰሩ ነው የእርዳታ ተቋሙን ወይም ደግሞ ወገኖቻችን እንድንረዳ። ግን ደግሞ እነርሱ ከሃይማኖት ከዘር ከፖለቲካ የጸዳ ነው ብለው ሌላ ፖለቲካን እየሰሩ ያየናቸው እንገኛለን። ይህን ያደረጉበት ዋና ምክንያት ግን አሁን ካለው ከመንግስት ጋር አብረው የሚሰራ ተቋም ስለሆነ ነው እንጂ ባለሀብት ወርቁ አይተነው ከመንግስት ጋር ተጣላም ተጋጨም በቃ ለወገኖቹ ነው የሚረዳው አይደል? ምንም የዚህን ያህል ካልኩሌሽን የለውም። 15 ሚሊዮን ብሩ ያን ድርጅት በስርዓት ለነዛ እርዳታ ለሚያስፈልጋቸው ሰዎች የሚያውለው ከሆነ እነዛ ሰዎች ከረሃብ እንዲድኑ የሚያደርግ ብር ነበር። ግን ደግሞ እሱ ይህንን ብር የረዳው ፖለቲካ ሊሰራብን ነው ብለው ይህ ድርጅት ትልቅ የሆነ ፖለቲካን እንደሰራ ያየነው እንገኛለን። ይህን ማስመልክቶ ግን ይህ ድርጅት ሙሉ ዓላማው ይህ የእስልምና ጽንፍን የማራመድ ዓላማ እንዳለው ነው በጣም ብዙ መረጃዎች እየሰማን የምንገኘው። አብሶ በዚህ ድርጅት የሚገኙ አባሎች መላ የሙስሊም አማኞች ናቸው። በአመራር ደረጃ ብንመለከታቸውም ሙሉ በሚባል ደረጃ ፕሮቴስታንት አመራር የለም፣ ኦርቶዶክሳዊ አመራር የለም። ሁሉም እስልምና አማኞችና አብሶ ደግሞ ዋሃቢ በሚባሉ ሰዎች የሚመራ የእርዳታ ድርጅት እንደሆነ በጣም ብዙ ነገሮችን እያየን እንገኛለን። ከእነርሱም መካከል ሲላም ብብላችሁ እንግዲህ ይህ ድርጅት የተመሰረተው በኢንጂነር አብዱ ሰላም ነው። በቦርድ አባልነት እነ ኡስታዝ አቡበከር እነ ዶክተር አብዱል ሐኪም እነ አቶ ፏአድ የሚባሉ እነ አቶ ኡመር የሚባሉ ሰዎች ናቸው በቦርድነት ይህንን ድርጅት የሚመሩትና ይህ ድርጅት አሁንም ቢሆን በአማራ ክልል የውሃቢ ጽንፍን ለመምራት የሚጠቀሙበት የእርዳታ ድርጅት እንደሆነ በጣም ብዙ መረጃዎችም እየወጡ ይገኛሉ። ይህንን ማስመልክቶ እስኪ አንድ የሙስሊም እምነት ተከታይም ይህንን ነገር ሲናገር ነበር። አንድ ቪዲዮ አንዴ ላሳያችሁ። በጣም ያሳፍራል። የአግማስ ኢትዮጵያ አሳፋሪ ድርጊትና አሳፋሪ ስራ ዛሬ
ልነግራችሁ ፈልጋለሁኝና በጣም ያሳፍራል። ይህ መልእክቴን ለኡስታዝ አቡበከር አህመድና ለአግማስ ኢትዮጵያ እንድታደርሱልኝ በአላህ ስም ጠይቃችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ትናንትና በታኩር ቤት ወርቁ አይተነው 15 ሚሊዮን ብር ለደብረ ብርሃን ለተፈናቀሉት ድጋፍ አድርጎ ነበረ። ላለማስረዘም ባጭሩ እንግዲህ አግማስ ኢትዮጵያ ተወያይተው በአቡበከር አህመድ አማካኝነት በፌስቡክ ገዙ የወርቁ አይተነውን ገንዘብ አንቀበልም ብለው ውድቅ አድርገውታል። እንግዲህ ወርቁ አይተነው የተራቡ ሰዎች ይብሉ፣ የተራቡ ሰዎች ይጠጡ፣ ህፃናቶች ይልበሱ፣ ህፃናቶች ይማሩ፣ ህፃናቶች ደብተር ይገዛላቸው፣ የታመሙ ወደ ህክምና ሄደው ህክምና ያገኙ፣ በቀን አንድ ጊዜ እንኳን መብላት ያቃታቸው ወይም በቀን አንድ ጊዜ መብላት የማይችሉ ሰዎች ይብሉ ብሎ ገንዘብ ላከ። አይ በወርቁ አይተነው ገንዘብ አይበሉም አንቀበልም አሉ። አግማስ ኢትዮጵያ ከሃይማኖትም ከጎጠኝነትም ከፖለቲካም ነፃ የሆነ ድርጅት ነው ምናምን ብለዋል። ነገር ግን አይደለም። እውነቱን ስነግራቸው እኔ ለእያንዳንዳቸው ለምናገራታቸው ቃላቶች በሙሉ ከፖለቲካ እኔ ነፃ ነኝ፣ ከሃይማኖት መምህራኖችም ጋር ምናምን እንዳታገናኙት። አግማስ ኢትዮጵያ የአንድ ሃይማኖት አደረጃጀት ነው። ስቀጥል ደግሞ የአንድ ብሔር አደረጃጀት ነው። ሌላው ነገር ምንድነው ደግሞ አሁን ያለውን ገዢ ፓርቲ የገዢ ፓርቲ አደረጃጀት ውስጥ ያሉና በዛ ውስጥ የተመሰረተ የሚሄድ አደረጃጀት ነው አግማስ ኢትዮጵያ። ሌላ ነገር አይደለም። የሚያወሩት ነገር በሙሉ ሮንግ ነው። እንዳታዳምጧቸው ልላችሁ ፈልጌ ነው። ስለዚህ ምንድነው ወርቁ አይተነው ፖለቲከኛ አይደለም፣ የራሱ ታጣቂ ድርጅት የለውም። ምናልባትም የፋኖ ድርጅት ፋኖ ይደግፋል ምናምን በሚል ወደ ተባረረ ከሀገር። ይሄ ሰውዬ የቢራ ፋብሪካ እንኳን የለውም። በራሱ ገንዘብ ወርቁ አይተነው ፋውንዴሽን በዛ አሰባስቦ ያለውትንም ገንዘብ ለተፈናቀሉት ሰዎች አገዘ፣ ረዳ። አንቀበልም። ለምን? አሁን ያለው ገዢ አንተን ስለማይወድህ፣ አንተ ደግሞ አሁን ያለውን ገዢ ስለማትወደው ያንተን ገንዘብ ሰጥተነ እነዚህ ህፃናቶች ከሚወጡ ቢሞቱ ይሻላል ነው። ሌላ ነገር አይደለም። አላህን ፍሩ። በእውነት እስኪ ልጅ ያላችሁ ሰዎች ለአላህ ብላችሁ ፍረዱ። ሰዎችን ስትወዱ ለአላህ ብላችሁ ውደዱ። ለእውነት ብላችሁ ኑሩ። ገባችሁ? እኔ እየተቸው ምናምን አይደለም። ኡስታዝ አቡበከር አህመድ እስኪ ወርቁ አይተነው ከሰጠው 15 ሚሊዮን ብር 7 ሚሊዮን ብር ድጋፍ አድርግ። ኢትዮጵያ ውስጥ ነጋዴውና ባለሀብቱ በብዛት በፐርሰንት ከመቶ 70% ባለሀብቱ ሙስሊሞች ናቸው። ነጋዴውም ሙስሊም ነው። ማሻአላህ በጣም ደስ የሚል ነው። በረካላህ ይስጣችሁ። ነገር ግን ደብረ ብርሃን ለተፈናቀሉ ሰዎች ምን አድርጋችኋል? ዜሮ። ገባችሁ? ስለዚህ መንግስትን ለማስደሰት የሱን ገንዘብ አንቀበልም። ያሳፍራል። እነዚህ ህፃናት ልጆች ያንተ ልጆች ቢሆኑ ሰው አቡበከር አህመድ ምን ትላለህ? ብዙ ነገር የምታቀረክ ብዙ ነገር አስተምረህናል። በዚህ ልክ ግን በጣም ያሳፍራል። በጣም ነው የሚያሳፍረው። ሰዎችን ለመርዳት ብሔር አይጠየቅም፣ ሃይማኖት አይጠየቅም፣ ፖለቲከኛ ምናምን አይጠየቅም። ሰው ባለው ነገር አግዞ ያን ገንዘብ ለተቸገሩ ሰዎች መስጠት የሰው ልጅ ግዴታው ነው። እንደ ሰው እንሰብ። ስለዚህ በጣም ያሳፍራል። እንደኔ ያፍሬያለሁኝ በጣም። ወንድማችን እናመሰግናለን። እንግዲህ ይህ ወንድማችን የእስልምና እምነት ተከታይ ነው። ይህ አግማስ ኢትዮጵያ የተባለው የእርዳታ ድርጅት የአንድ እምነት ድርጅት እንደሆነና በመሪነት ደግሞ እነ ኡስታዝ አቡበክርን ጨምሮ በውሃብይ እንቅስቃሴ የምናውቃቸው ሌሎች ሰዎችን ይዞ በአባልነትና በመሪነት ያሉበት ማህበር እንደሆነ እየነገረን ይገኛል። አሁንም ቢሆንም ያየነው ነገር ነው። ይህንን 15 ሚሊዮን ብር ተቀብለው እንደው ተፈናቀሉ ተረበዋል የተባሉ ወገኖቻችን መርዳት እያለበት አይ የዚህን ሰው ብር ተቀብለን እነዚህ ሰዎች ከሚረዱ እነዚህ ሰዎች በረሃብ ቢሞቱ ይሻላል የሚል ውሳኔን ወስኖ እንዲህ አይነት ነገርን አሳይቶናልና አግማስ ኢትዮጵያ ያደረገው ነገር አንደኛ ወርቁ አይተነው ከመንግስት ጋር የፖለቲካ ጠብ ስላለው መንግስትን ለማስደሰት፣ ሁለተኛ ደግሞ አሁን ከያዘው ከውሃብይ እንቅስቃሴ ከኛ ህግ ጋር ስለማይሄድ ብሎ ይህንን 15 ሚሊዮን ብር መልሶ በወገኖቻችን ተጫውቷል ማለት ነው። እጅግ በጣም የሚያሳዝን ነገር ነው። ይህ አግማስ ኢትዮጵያ የተባለው ድርጅት እውነት ወገኖቻችን ለመርዳት ሳይሆን የፖለቲካዊ ነገሩንና ይህ ሃይማኖታዊ ነገሩን ለማስፋፋት ያው ሽፋን ያደረገ የእርዳታ ድርጅት እንደሆነ ግን በጣም ብዙ መረጃዎችም እየወጡ እያየነው እንገኛለን። ይህንን ሰሞን በተሰጠው 15 ሚሊዮን ብር ላይ የሆነው ነገር ይህ ነው። ከእርዳታ ድርጅቱ ጀርባ ደግሞ ያሉ ጉዳዮች ይህንን ይመስላሉ ለማለት ነው። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ርዕሰ ጉዳያችን ደግሞ ስንሄድ ከፊታችን የምናገኘው ታህሳስ 19 ነው። በታህሳስ 19 ደግሞ የቅዱስ ገብርኤልን በዓል ሁላችንም ኦርቶዶክሳውያን በደማቅ ሁኔታ እናከብረዋለን። የቻልን ወደ ቁልቢ ገብርኤል ሄደን ያልቻልን ደግሞ በሚቀርበን በገብርኤል በሚነክስበት ቦታ ሄደን የቅዱስ ገብርኤልን በዓል ሁላችንም ኦርቶዶክሳውያን ደስ ብሎን በደማቅ ሁኔታ እናከብረዋለን። ይህንን የቅዱስ ገብርኤልን በዓል ለማክበር ወደ ሐዋሳ ለምትመጡ ሰዎች ትልቅ ነገር አዘጋጅቼላችሁ ብሎ አንድ ክለብ ፕሮሞሽን እየሰራ አይቼዋለሁና እጅግ በጣም የሚያሳዝን ነው። እስኪ አንድ ቪዲዮ አንድ አይተን እንመለስ።
እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጡ ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታለን። ዘንድሮ እንግዲህ የማይሰማ ነገር የለም። የቅዱስ ገብርኤልን በዓል ለማክበር ወደ ሐዋሳ ስትመጡ የኛን ቤት ሳትጎበኙት ወደ ቤታችሁ እንዳትሄዱ፣ ወይም ደግሞ ክለባችን ዲጄዎች፣ መጠጦች፣ በጣም ቆነጃጅት የሆኑ ሴቶች አሉ፣ መጣችሁ በቃ ጠጡ፣ ተንዘላዘሉ፣ ደንሱ፣ ዝሙታችሁን ፈጽማችሁ ሂዱ የሚል ፕሮሞሽን ነው እያየን የምንገኘውና እጅግ በጣም የሚያሳዝን ነገር ነው። ይህም ደግሞ ለኛ ለኦርቶዶክሳውያን ያላቸውን ንቀትም ያሳያል። እኛም ኦርቶዶክሳውያን ደግሞ ወደ እንዲህ አይነት መንፈሳዊ ቦታዎች ሄደን ከመንፈሳዊ ነገሩ ይልቅ እንዲህ አይነት ዓለማዊ ነገሩን አብዝተን ይዘነው እንደምንመጣም ደግሞ ያሳያል። ለምን ይህንን ማስታወቂያ የሰሩበት ዋና ምክንያት ምንድነው? ሰው ወደ እንዲህ አይነት ቦታ ሂዶ መንፈሳዊ ነገሩን ሳይሆን ዓለማዊ ነገሩን ስለሚፈጽም ወይም ደግሞ ዓለማዊ ነገሩን በጣም አብርቶ ስለሚይዘው እነርሱም ደግሞ ገበያ ስለሆነ ወደኛኑ እኛም ደግሞ አለላችሁ የሚል ነገር ነው ያሰሙን የሚገኘውና ሁላችንም ኦርቶዶክሳውያን ራሳችን ያሰደብነው ራሳችን ያስናቅነው እኛ ኦርቶዶክሳውያን ነን። ወደ መንፈሳዊ ቦታዎች ስንሄድ መንፈሳዊ ነገሩን ይዘን በረከትን ተቀብለን በረከቱን ወደ ቤታችን ይዘን መግባት አለብን እንጂ እንደው በረከታችን እዚሁ ጭፈራ ቤት እዛው በዳንስ እዛው በመጠጥ እዛው ዝሙት ጥለነው ባንመጣ መልካም ነው። የቅዱስ ገብርኤል በዓልም አለ፣ የልደትን በዓልም አለ፣ የጥምቀትን በዓልም አለ። እንግዲህ አስተውላችሁ ከሆነ በዚህ በቅዱስ ገብርኤል በዓል በጣም ብዙ ነገሮች ያልሆኑ ነገሮች እናያለን። በጥምቀትን በዓል ደግሞ በዚሁ ጥምቀትን በጎንደር ተብሎ በጣም ብዙ አርቲስቶች ወደ ጎንደር ከመጡ በኋላ እየዘመሩ አይደለም ፖስት የሚያደርጉት እየጨፈሩ በቃ መጠጥ እየጠጡ ያልሆነ ነገርና እኛንን አሁን ላይ መንፈሳዊ ነገሩን እያስተውን እንዲህ አይነት ዓለማዊ ነገሩን እያጎላ ነው የመጣ ነውና እነርሱ ምን ያድርጉ እኛ እያደረግነው ስለሆነ ለኛው ነው ማስታወቂያ እየሰሩና የምንገኘው። በዚህ መልኩ ማስታወቂያው ደርቷል ለማለት ነው። እጅግ በጣም ያዘኛለሁ። ሁላችንም ኦርቶዶክሳውያን የታችን ያስደፈር ነው፣ ኦርቶዶክሳዊነታችን ያስደፈር ነው፣ ማተባችን ያስደፈር ነው እኛው ራሳችን ነን ለማለት ነው። እጅግ በጣም የሚያሳዝን ነገር ነው። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እኔ በዚህ ምንም አልልም፣ ሰዎችን መውቀስም አልፈልግም። እኛ ኦርቶዶክሳውያን ለበረከት ብለን ሂደን በተቀደሱ ቦታዎች እንዲህ አይነት ነገሮችን አድርገን የምንመጣ ከሆነ እነርሱ ፕሮሞሽን መስራታቸው ምን ያናደናል? ለምን ኑ ግቡ ነው እያሉ ነው የሚገኘውና እባካችሁ ኦርቶዶክሳውያን የምናከብራቸውን በዓሎች ከመንፈሳዊነት አናውጣቸው፣ ቤተክርስቲያናችንን አናሰድብ ብዬ ነው በዚህ መልእክቴን አስተላልፋለሁ። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እኔም በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉ። ይቀጥላል ቪዲዮአችን። እቺ ቤተክርስቲያን በየዘመኑ ፈተና ይበዛባታል። በየዘመኑ ማይበሉ ወጀቡ ከአራት ወገን ይመጣባታል ብዬ አምናለሁ። እኔ የመጀመሪያ ፈተናዎቿ ራሳቸው ልጆቿ ናቸው። ራሳቸው ልጆቿ ናቸው። ከውስጥ ወደ ውጭ የሚገፏል፣ ከውጭ ወደ ውጭ የሚገፏል። በእናትነቷ ከማህፀኗ ተወልደው እንደው እውነቱን ለመናገር አሁን እየበጠበጡን እየረበሹን የመጡት ከውጭ የመጡ ጠላቶቹ አይደሉም። ከሌላ ቦታ ከውስጥ የመጡት ከአፈር ከትቢያ አንስታ ልብስ እንደው የነፍሱን ተውት፣ የጽድቁን ተውት፣ የመንግስተ ሰማያቱን ተውት፣ የጸጋውን ተውት፣ የሃይማኖት በሃይማኖት ስለሚገኘው ልጅነት ተውት። በስጋዊ ኑሯቸው ከትቢያ አንስታ ከአፈር አንስታ እንዴት ዋላችሁ የሚላቸው ሰው ያልነበሩ የሌላቸውን ሰዎች ከባዶነት አንስታ በልተው ጠጥተው ለብሰው እንዲኖሩ ያደረገቻቸው መልሰው በእሷ ላይ ሰቆናቸውን ያነሱ ጣታቸውን የቀሰሩ ምላሳቸውን ያስረዘሙ እርግማን የሚተፉ ልጆች ከውስጡ የመጡባት ናቸው። እነዚህ በየዘመኑ ተነስተዋል። ታውቃላችሁ፣ በክርስቶስ ጉባኤ ሲበጠበጥ የነበረው የክርስቶስ ጉባኤ ከውጭ አይደለም። የዮናስ መርከብ ልሰጥም የነበረው ከውጭ ማይበል በውጭ ከመጣው ማይበል ሞገድ አለ። የውጭን ማይበል ሞገድ ጎትቶ ያመጣው ውስጥ ያለ ዮናስ ነው። ዮናስ ነው ተስትጥል መርከቡ ሰላም ሆነ። ዛሬም ከቤተ ክርስቲያኒቱ ተወጥተው መጣል ያለባችሁ ቆሻሹ ሊኖሩ ይችላሉ። ከውስጥ ያሉ እርግማን የሆኑ ሰዎች ለመርከቧ መስጠት፣ ለመርከቧ መናጥ፣ መናወጥ፣ ለሞገዱ ለማይበሉ መነሻ ሆነው ያገለገሉ ክፉ ሰዎች አሉ። ይሄ እውነቱን ለመናገር ቄሱን ይመለከታል፣ መነኩሴውን ይመለከታል፣ ጳጳሱን ይመለከታል። አንዳንድ ለቤተክርስቲያን ቅርብ ነን ብለው የሚያምኑ ምዕመናኑን ጭምር ይመለከታል። ስለዚህ የመጀመሪያው የቤተክርስቲያን ጥላቶቿ
ራሷ ልጆቿ ሁለት መምህራችን እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። የቤተክርስቲያን ጠላቶች እንዳንሆን ሁላችንም እንጠንቀቅ። ቤተክርስቲያናችን ካሉ ጠላቶች መካከል በውስጥም በውጭም እየሆኑ የሚገፋት አሉ። ከውጭ ይልቅ በጣም የሚያስቸግረው የውስጡ መገፋት ነው። የውስጡ መገፋት እንግዲህ ቤተክርስቲያናችን አሁን ካለችበት ደረጃም አድርሷታልና እንዲያው እግዚአብሔር የቤተክርስቲያናችን ትንሳኤ ያሳየን። ለመምህራችን ለመጋቢ ሐዲስ እሸቱ የአገልግሎት ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እንግዲህ ታኅሳስ 19 ቀን በደማቅ ሁኔታ የቅዱስ ገብርኤልን በዓል እናከብራለን። ይህንን አስመልክቶ አይናቸው የሚቀላ ቅዱስ ገብርኤልን በዓል በደማቅ ሁኔታ ስናከብር ገብርኤል አምላክ ነው ብለን የምናመልክ የሚመስላቸው ሰዎች አሉና ከዚህ ጋር ተያይዞ አንድ ቪዲዮ ላሳያችሁ ነው። ብቻውን የምናከብረው መልአክ፣ ብቻውን የምናከብረው ጻድቅ፣ ብቻውን የምናከብረው ሰማዕት የለም በቤተክርስቲያን። እግዚአብሔር የማያውቀው መልአክ በዓሉ የለውም። እግዚአብሔር ያከበረውን እግዚአብሔር አከበረው ብለን ነው። ንጉሥ የሾመውን ባለስልጣን ሿሚውን ትተን ተሿሚውን ብቻ ልናጨበጭብለት አንችልም። የምናጨበጭበው ሿሚው ስለሾመው ነው። እልል የምንለው ሿሚው ስለሾመው ነውና ሿሚው እግዚአብሔር ላኪው እግዚአብሔር ነው። በዚህ ውስጥ እግዚአብሔር የመበሳ አንድም ኦርቶዶክሳዊ በዓል የለም። ከዚያ ባሻገር ምናልባት እንደው ቅዱስ ገብርኤል የት እንዴት የሚለውን ነገር በሁለት ነገር ለመቋጨት በእኔ በኩል ያለውን ለማለት ነው። የመጀመሪያው እኔ በጣም የሚደንቀኝ ፍጥነቱን። አሁን 3 ወጣቶች እሳት ውስጥ ገብተዋል። 3 ወጣቶች እሳት ውስጥ ገብተው እሳቱን ያጠፋላቸው ከመግባታቸው በፊት አይደለም፣ ከገቡ በኋላ ነው። ይህ አሁን በፍጡር አእምሮ የሚታሰብ አይደለም። እንግዲህ ወተላአነ ለበልባሉ 40 ተሳቱ በእመት ነው የሚለው 49 ክንድ ወደ ላይ ይነድ ነበረ። ይሄ እንግዲህ አንደኛ እሳቱ ያረፈበት ርቀት ተለክቶ ነው። ሁለተኛ ወደ ላይ ከፍ ያሉ እጽዋት ተለክተው እንደሆነ ሊቃውንት አብራርተዋል። የእሳቱ ቁመት እንዴት ታወቀ የሚለው ላይ የዛፎቹ ቁመት ወጥቶ የበላው ድረስ ለክተውታል 49 ነው የሆነው። ስለዚህ በዚህ ደረጃ የሚነድን እሳት ገብተውበት የእሳት ጫካ ሆኗል ማለት ነው። እሳቱ ጫካ ሆኗል። እዚህ ውስጥ የገቡ ሰዎች ወዲያው ነው መቃጠል የነበረ ወዲያው ነው መክሰል የነበረባቸው። ቅዱስ ገብርኤል እንዴት ፈጥኖ ነው እንዴት ነው እሳቱን የቀደመው የሚለው ነው አሁን በጣም ከባዱ ነገር እና ይህችን ፍጥነት በተለይ ማር ይስሐቅ ቅዱሳን መላእክት በዓለም ሙሉ ናቸው አንልም። በአካላዊ ሙላት የላቸውም። እግዚአብሔር ነው በአካሉ ሙሉ የሚሆነው፣ በረቂቅ አካሉ ሙሉ ነው። ቅዱሳን መላእክት ግን በብዙ መጻሕፍት እንደተጻፈው ሙንቱሰ ሶቤት ፌነው ለመልእክት አጠው መካኖ ማለት ነው። ቅዱስ ቄርሎስ ከአንድ ቦታ ሲላኩ ሌላ ቦታ አይገኙም። ምን ማለት ነው? ውስን ናቸው። ነገር ግን ማር ይስሐቅ ምን ይላል? ቅዱሳን መላእክት እዚህ በጠራናቸው ጊዜ እዚያ የሚደርሱልን፣ እዚህ አሉ ስንል እዛ የሚገኙት በዓለም ሙሉ ሆነው ሳይሆን በእንተ ቀሊል ሩጸቶሙ በፍጥነታቸው ምክንያት ነው ይላል። ፍጥነታቸው ምን ያህል ያስደንቃል ያለ እንደሆነ አንድ ጠያቂ ይሄው እሳት ውስጥ የገባ ሰው 49 ክንድ ወደ ላይ የሚነድ እሳት ውስጥ የገቡ ወጣቶች እሳቱ ሳያቃጥላቸው የእሳቱን ፍጥነት እንዴት ነው የሚቀድም? እሳትን የሚቀድም ፍጥነት ነው። ይሄንን ካልኩሌሽን መስራት የሚችል ሰው ይሄ ይገባዋል ማለት ነው። የቅዱሳን መላእክት ፍጥነት ምን ያህል እንደሆነ ደግሞ የሚመጣው ከራማ ነው። ከአይን ጥቅሻ የፈጠነ ማዳናቸውን ረዳትነታቸውን እናያለን። ለዚህ ይሄው ትንቢተ ዳንኤል ምዕራፍ 3 ላይ የምናየው የእሳት ምድጃ ይሄንን መሰክራልና የሚገርመው እኮ እሳቱ ጠፍቶ ነው እንዳንል እዛ አጠገባቸው ሲጥልና እየጣለ የእሳት ሰንሰለት እየበላ እንደው ለአንዳንዶቹ በዛውም እግረ መንገዱን እንደው ወኮነ እሳት ከመማይቆሪ ዘግይጽ በሚል ነው ማለትና እንደ ውሃ ቀዘቀዘ ሲባል ግብሩን ለውጦ ውሃ ሆነ ማለት አይደለም። በየትኛውም ሀገር ላይ ድረሱልን ባርኩን የምንላቸው ደግሞ መጽሐፍ ቅዱስ ይላል። ዘፍጥረት 48 ምናልባት ምዕራፍ እንዳልተሳሳት ያዕቆብ ልጆቹን የሚባርክበት 48:16 ይመስለኛል። ጥሩ ነው 48 ነው የልጅ ልጆቹ 48:16 ላይ ደግሞ መላእክት ሲባርኩ እናያለን። ምን አድርጉ ይላል? እኔን ከክፉ ያዳነኝ እግዚአብሔር መልአክ እነዚህን ብላቴኖች ይባርክ ይላል እና ይጠብቁናል፣ ያድኑናል እና ገብርኤል ያድናል ማለት ነው የዛሬው መልእክት። ኢየሱስ ያድናል እንላለን፣ ደግሞ ይችንም ጨምራ ገብርኤል ያድናል። ይሄው ከሚነድ እሳት አድኗል። በነገራችን ላይ ግን ገብርኤል ከቦታ ቦታ ተንቀሳቅሶ እዚህ መምጣት የግድ ነው ወይ? ባለበት ሆኖም እኮ በረዴት ነቢያቱ ሐዋርያቱ ሲያደርጉት እንደነበረው ማድረግ ይችላሉ። እሱም አንዱ ነገር አሁን ኤልሳ የሰማርያን ቤተመንግስት ለመጠበቅ ሶሪያ መሄድ የለበትም። የሶሪያን ምክር ባለበት ሰምቶ
ባለበት ደግሞ ለሰማርያ ቤተ መንግስት መልእክተኛ ልኮ የሰማርያን ቤተ መንግስት ከአደጋ መጠበቅ ችሏል። አሜን። እንግዲህ ቅዱስ ገብርኤል ሁላችንም ከመከራ ያድነን። ለመምህራኖቻችን እግዚአብሔር አገልግሎት ዘመናቸውን ያርዝምልን። እንግዲህ የቅዱስ ገብርኤል በዓል ሲመጣ እንዴት የቅዱስ ገብርኤልን በዓል በዚህም ሁኔታ ታከብሩታላችሁ? በጣም ደመቀ ብለው በጣም የሚንጨረጨሩ በጣም ብዙ ነገር የሚያሳዩ ፊታቸውም አይናቸውም የሚቀላ ፊታቸው የሚለዋወጥ ሰዎች አሉና የቅዱስ ገብርኤል በዓል በዋነኝነት የምናከብርበት ዋና ምክንያት መምህራችን የነገሩና ነው። እንግዲህ እግዚአብሔር ያከበረውን እኛ አለማክበር አንችልም። እንደውም ደግሞ ከዛ ብልጠን ነው የምናከብራቸው። እንግዲህ ቅዱስ ገብርኤል ሁላችንም ከመከራ ያውጣን፣ ለመምህራኖቻችንም የአገልግሎት ዘመናቸውን ያርዝምልን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። በንግግሬ ያጠፋሁት ነገር ካለኝ ሁሌም ቢሆን ለማስተካከል ዝግጁ ነኝ። ኮሜንት አድርጉኝ። እንግዲህ እንደ ሁሌው ዛሬም ጥያቄ አዘጋጅተናል። ጥያቄያችን የ500 ብር ካርድ ያሸልማል። የዛሬው ጥያቄ ምንድነው? አይተን እንመለስ። የዛሬ ጥያቄያችን የክፋት ሁሉ ስር ምንድነው? ሀ ትዕቢት፣ ለ ቁጣ፣ ሐመርኋ ዝሙት፣ መ ገንዘብን መውደድ። የዛሬ ጥያቄ እጅግ በጣም ቀላል ነው። ማንም የማይመልስ መኖር የለበትም። ኮሜንት አድርጉ። የመለሱ ሰዎችን ጣውጠን በቀጣይ ቪዲዮ ተሸላሚውን የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ የጀመራችሁ እናመሰግናለን። ላይክ ያላደረጋችሁም እናመሰግናለን። አሁን ላይክ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች እኔ ተመስገነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮ ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ተልጎሎበታል ብልሰትንቀኝ ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል።